ኩራት ትህትናን ትሰብራለች። ኩራት ደቀ መዝሙርነትን ትሰብራለች። ኩራት ንስሐ መግባትን ትሰብራለች። ኩራት ጥንቃቄን ታበላሻለች። አባ ይጠንቀቁ። እኔ አባ ጀማሪው ይጠንቀቅ እንጂ እኔ እንዴ ለራሳችሁ አስቡ። እኛ እኮ በዚህ ገዳም 40 ዓመት ለፍተንበታል እንዲሉ ታደርጋለች። ኩራት ናት እንዲህ የምታደርገው። ስለዚህ ሰው ከኔነት መውጣት አለበት። ከራሱ ቅርፊት ነው መላቀቅ ያለበት። እና እንደውም አንድ ሊቅ ድንግል ማርያምን ሲለምናት ምንድን ነው ያለ? አምላክን የወለድሽ እመቤታችን ድንግል ማርያም ሆይ እባክሽን እኔን ለራሴ አትተይው ብሏት ነበር። እኔን ለራሴ አትተይው፣ እኔን የማጠፋው እኔው ነኝ ብሎ ተናግሮ ነበረ። ለሌላ ጠላት አትስጪ ሳይሆን ያላት እባክሽ ለእኔ አትተይኝ ብሎ ነበር ያለ። የቤተ ክርስቲያን ሽልማት የሆነው ቅዱስ ዮሐንስ አፈወርቅም ሲናገር ሰው ራሱን ካልጎዳ በቀር ማንም የሚጎዳው የለም። የሰው ልጅ ራሱን የሚጎዳውን ያህል ሰይጣን እንኳን ሊጎዳው አይችልም ብሎ ተናግሯል። ሰው ራሱን እንኳን የሚጎዳውን ያህል ሰይጣን ራሱ አይጎዳውም። ስለዚህ ከኔነት ነው ኃጢአት ሁሉ የሚመጣው ማለት ነው። ራስን መንከባከብ፣ ለራስ ክብር መጨነቅ፣ ለራስ ቦታ መጨነቅ፣ ለራስ ስም መጨነቅ፣ ለራስ ክፍል መጨነቅ፣ ድርሻ መጨነቅ፣ ለራስ ጉልበት መጨነቅ፣ ለራስ ዘር መጨነቅ፣ ለራስ ባክግራውንድ መጨነቅ። ይህ ሁሉ የሚመጣው ከምንድን ነው? እኔን ስሙኝ ማለት አለመደማመጥ። እንዲህ ያለው ነገር ሁሉ የሚመጣው ከምንድን ነው? ከራስ ወዳድነት ነው። ራስ ወዳድነት የሚወልዳት ማን ነው? ማንን ይወልዳታል? ቅናትን። ቅናት ደግሞ ከፍተኛ የሆነ ይኸው አምላክን ያሸጠው ቅናት አይደል? እንዲሁ ሰው ቢቀና ፍጡር በፈጣሪው ይቀናል ይላሉ ሊቃውንት። እንዲሁ ነውር አይደለም? ይሁዳን በፈጣሪው እንዲቀና ያደረገው ምንድን ነው? ቅናት። ይሄ ቅናት ደግሞ ተሰውሮ ውስጥ ውስጡን ማንንም ሰው ነው የሚያሻው። ያሻዋል፣ ይቆረጥመዋል። ስለዚህ ራስን መካድ። እኔ ሁልጊዜ እናገራለሁ፣ ብዙ ስብሰባዎች ለምን ቶሎ እንደማይቋጩ ታውቃላችሁ? ራስ ወዳድነት ስላለ ነው። ስብሰባው ያን ያህል ጊዜ የሚፈጅ ስለሆነ አይደለም። ራስ ወዳድነት ስላለ ሁሉም እኔን ስሙኝ ሲል ለእውነት በመጣር ሳይሆን የራስን ሐሳብ በሰው ላይ ለመጫን በሚደረገው ጥረት ወይም ነገሩ ጠቃሚ ከሆነ ግድኔ ካላልኩት ምን አገባኝ ማለትን ትቶ የኔን ሐሳብ እነማን ተቀበሉት እነማን ጣሉት በሚል ምክንያት አንድ ቀን የሚያልቀው ስብሰባ 7 ቀን ይሆናል። ስንነታረክ ማለት ነው። ገዳማትን የሚያምሳቸው ማን ነው? እኔነት አይደለም። እሱ አድጎ ነው የትም የሚጠብጠው። ስለዚህ የእግዚአብሔር ቤተሰቦች ራስህን ካድ ልጄ። ልመነኩስ ነው ሲል አንድ ሰው ልጄ ሲሰድቡ ዝም ትላለህ? አንተ መተህ 5 ዓመት ከኖርክ በኋላ ለአንተ የሚገባውን ቦታ ትናንት ለመጣ መናኝ ብሰጠው አይከፋህም? በአደባባይ ከሰው መሃል ብሰድብህ ምን ትላለህ ተብሎ ሰው እኔነቱ ሊለቀው ይገባል። ጌታ እኮ ከሐዋርያት ያስለቀቀላቸው ይሄን ነበር፣ እኔነትን። ቅዱሳን ሐዋርያትንም እኮ የቆረጠበ ነገር ነው ይሄ። በውስጥ የተደበቀ ክፉ ትል ነው ይሄ እኔነት። ሰው መሃል ይሰድባቸዋል። ትችት እንዲለምዱ ምን ይላቸዋል? ጴጥሮስን አንተ ሰይጣን ይለዋል። ሌሎችን ደግሞ እናንተ እምነት የጎደላችሁ ይላቸዋል። ከዕለታት በአንድ ቀን ምንድን ነው ያደረገው? ቅዱሳን ሐዋርያት በውስጥ አደረጉና እንዲያው ግን በመንግሥተ ሰማያት ግን ታላቁ ማን ነው አሉት። ይህ የክብር ውድድር ነው። ውስጡ ቅናት ነው። ጴጥሮስ ሲሆን ዮሐንስ ሲሆን ቁርጣችን ይንገረን ነው ነገሩ። ማንን ነው እሱ የሚያቀርበው ነው ጥያቄው። ይሄ በገዳማትም ይኖራል። ኧረ ሞልቶ እየፈሰሰ ነው። እንዲያው ሞልቶ ደግሞ ይፈሳል። ማን ነው የሚበልጥ አሉት። ይሄን ያሉበት ምክንያት ከዕለታት አንድ ቀን ፈሪሳውያን መጥተው ለምንድን ነው አንተ ግብር ማትከፍለው አሉት። የነገስታት ልጆች ይገብራሉ ያስገብራሉ አላቸው። አይ ያስገብራሉ። እንዲህ ማለቱ ምን ማለት ነው? እንግዲህ እኔ የንጉሠ ነገሥት የአብ ልጅ ሆኜ አስገብራለሁ እንጂ እገብራለሁ እያላቸው ነበር።
ነገር ግን ህዝቡ እንዳይታወኩ ቅዱስ ጴጥሮስን ሂድና ከባህር አሳ አጥምደህ ያንን ለእኔም ለአንተም ግብር ክፈል አለው። ቅዱስ ጴጥሮስ አጥምዶ ለጌታም ለሱም ግብር ከፈለ። ቅዱሳን ሐዋርያት በውስጣቸው ምን የሚል ነገር ቋጠሩ? ለአንተም ለእኔም ክፈል ያለው ጴጥሮስን ከሁላችን አብልጦ ቢወደው አይደለምን የሚል ነገር ውስጣቸውን ያሻቸው ይቆረጥማቸው ነበር። ቁርጡን እንጠይቀው። በመንግሥተ ሰማያት ማን ነው ትልቁ አሉት። ጴጥሮስ ይለኛል፣ ዮሐንስ ይለኛል፣ ታዲዮስ ይለኛል ብለው ሲጥሩ ወፀዋ አሃደ ሕፃን አንድ ሕፃን አመጣና ፊታቸው አቁሞ አማን አማን እብለክሙ እመይተመየጥክሙ ወይ ኮንክሙ ከመዝንቱ ሕፃን ይትበው ውስተ መንግሥተ እግዚአብሔር፣ ካልተመለሳችሁ እንደዚህ ሕፃንም ካልሆናችሁ ወደ መንግሥተ ሰማያት አትገቡ ማለችው። ነገሩን ከነሱ ጨዋታ አወጣው። ከ12ቱ አንድ ሰው ይጠራል ሲጠቡ ከነሱ ውጭ የሆነ ልጅ አመጣ። ሊቃውንቱ እንደ ሕፃን መሆን የሚውለውን 7-8 ትርጉም ነው የሚሰጡት። እንደ ሕፃን መሆን ማለት አንደኛ ሕፃን ልጅ አዲስ ልብስ አልብሰውት ለክብሩ ሳይጨነቅ ጭቃው ላይ ሄዶ ይቀመጣል ይላሉ። ትሁት ካልሆናችሁ ራሳችሁን ካልጣላችሁ በመንግሥተ ሰማያት ቦታ የላችሁም እንኳን ትልቁ ልትሆኑ ማለቱ ነበረ።